ከ8 ዓመት በላይ የፕሮግራሙን ተወዳጅነት ሳያንሸራትት የመራው ተወዳጅ ነጻነት ወርቅነህ ካለፈ በኋላ 4 እጩዎች ይህንን ቦታ ተክተው እንዲመሩት ተመርጠዋል። አለማየሁ ታደሰ፣ የነጻነት የ29 ዓመት የልብ ጓደኛ የሆነው አስናቀ፣ ሰመረ ባሪውና ለተወሰነ ጊዜ ነጻነትን ተክቶ የሰራው እሸቱ መለሰ ለእጩዎች የቀረቡ አልጋ ወራሾቹ ነዋል። ታዲያኛም በእርግጥ ከነዚህ ሰዎች ውስጥ ነጻነትን ተክቶ መስራት የሚችል አለ ወይ ብለን በምክንያታዊነትን ጠይቅና በዝርዝሩ ውስጥ ያልተካተተ በትክክልም ቦታውን ይመጥናል ብለን የምናስበውን ሰው ልነግራቸዋለን። በእጩነት ውስጥ ካሉትም በብዙ ምክንያት ቦታው ላይ መገኘት የማይፈልጉ ሰዎች አሉ። ምክንያታቸውን እናጋራቸዋለን። ነጻነት ካረፈ በኋላ ከቤተሰብ ጨዋታ ጋር ተያይዞ በርካታ ሀሳቦች ሲሰነዘሩ ሰንብተዋል። ምን ጉዳዮች ተነሱ እናስደምጣቸዋለን። የእናንተን ጠቅላላ ሐሳብና በትክክል ነጻነትን ይተካዋል የምትሉትን አሊያም የተለየ ሐሳብ ካላችሁ በጨዋነት በኮሜንት መስጫው አስቀምጡልን። ደግሞ ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። የቤተሰብ ጨዋታ ነጻነት ወርቅነህ የቤተሰብ ጨዋታ ኢቢኤስ ነጻነት ወርቅነህ ቀልድ፣ ቁም ነገር፣ ደግነት፣ ደግሞም ፈላስፋ፣ ሌሎች ያልተዘረዘሩ ጉዳዮች ሁሉ መጠሪያው የሆነው ነጻነት ወርቅነህ እነሆ ካረፈ 4 ቀናቶች በላይ ያስቆጠረ ነው። የታላቁ ንጉሥ ሚስት የሆነችው እቴጌ ጣይቱ ነበር ለካ እንደዚህ ቅርብ ነው እንዳለችው እኛም ነጻነትን ነበር ብለን እንደ ሩቅ ጊዜ መናገር ከጀመርን ቀናቶች ተቆጠሩ። የረፍቱ ዜና ከተሰማበት ጊዜ ጀምሮ እስካሁኗ ጊዜ ያላመኑ ብዙሃኖች ቢሆኑም ጉዳዩ ግን እሙን ከሆነ ሰነባብቷል። ታዲያ የቤተሰብ ጨዋታን ያለ ነጻነት ወርቅነህ ማሰብ የከበዳቸው አድናቂዎቹ፣ ወዳጆቹ የቤተሰብ ጨዋታን ከዚህ በኋላ ለነጻነት ክብር ሲባል በክብር ለመታሰቢያነት ሊቀመጥ ይገባል፣ ደግሞም ይተካ ቢባል ማንም አይተካውምና ባካችሁ ቤሶች የቤተሰብ ጨዋታን ለመታሰቢያ እንዲሆን በውጭ ዓለም እንደሚደረገው በማንም ሳታሰሩ አስቀምጡት የሚል ሐሳብ ሲነሳ፣ ወዲህ ደግሞ የለም የቤተሰብ ጨዋታ የሚለው ቀርቶ የነጻነት ጨዋታ የሚል መጠሪያ ይሰጠውና ፕሮግራሙ ሲተላለፍ ነጻነት እየታሰበ ክብሩ እየተገለጸ በጥሩ አቅራቢ ይቅረብ የሚሉ ሐሳቦች ሲንሸራሸሩ ቆይተዋል። የቤተሰብ ጨዋታ የሚለው ፕሮግራም ኢቢኤስ ካላቸው ምርጥ ፕሮግራሞች መካከል አንዱ ነውና ፕሮግራሙ እንዳይተላለፍ በሌላ አቅራቢ እንዳይቀርብ መወሰን የማይታሰብ ጉዳይ በመሆኑ ነጻነትን መተካት ባይችሉ እንኳን የራሳቸውን ቀለም ፈጥረው የፕሮግራሙን ተወዳጅነት ያስቀጥላሉ ብሎ ያመነባቸውን አቅራቢዎች ይተካል። ከነዚህ መካከል በዝርዝሩ ውስጥ የሚገኘው አንደኛው አስናቀ ንጉሴ ነው። የነጻነት ወርቅነህ የልብ ወዳጅ በ29 ዓመታት ውስጥ 1 ወር የማይሞላ ጊዜ የተለያዩት በትክክልም ጓደኛ የሚለውን መጠሪያ የሚመጥነው አስናቀ ንጉሴ በዝርዝሩ ውስጥ ይገኛል። በነፂ ሐዘን ውስጥ ልቡ በብዙ እንደተሰበረ መገመት የማያስፈልገው ሐቅ ነው። የነጻነት ቀብር በተፈጸመበት ወቅት ያደረገው የብቸኝነት የሐዘንና የጸጸት ንግግር ብዙሃኖችን አስነብቷል፣ አስለቅሷል። በትክክልም አስናቀ ያለ ነጻነት እንዴት ሊሆን ነው አስብሏል። አስናቀ ለነጻነት ጓደኛ ብቻ ሳይሆን የሙያ ባልደረባ ወይም አጋር ጭምር ነው። በኪነ ጥበብ ውስጥ አብረው ለረጅም ጊዜ ተጉዘዋል። ከትወና ባሻገር የፊልሞቹ ፕሮዲውሰርም ጭምር ነው። ታዲያ አስናቀ የቤተሰብ ጨዋታን እንዲመራ በእጩነት ያካተተው የነጻነት ወርቅነህ የቅርብ ጓደኛ ስለሆነ አሊያም ተዋናይና ፕሮዲውሰር መሆኑ ብቻ አይደለም። አስናቀ ልክ እንደ ነጻነት ጨዋታን በደንብ የሚያውቅ፣ በቃላቶች መጫወት የሚችል፣ በቀላልም ቀልድን ለመፍጠር የማይቸገር መሆኑ ሲሆን ከነጻነት የወረሰው የማንበብና ነገሮችን እንዳመጣጣቸው ፈጣን ምላሽ የመስጠት ችሎታንም ያዳበረ ሰው መሆኑ የበለጠ ተመራጭ አድርገዋል። ምናልባትም ትክክለኛ ምርጫ ሳይሆን አልቀረም። ነገር ግን ጉዳዩን አስቸጋሪ የሚያደርገው ሌላ ነገር አለ። አስናቀ ይሄን ኃላፊነት መቀበል ላይፈልግ ይችላል። ምክንያቱ ደግሞ ለነጽ የተለየ ክብርና መውደድ መኖሩ፣ በዛ ላይ ነጻነት ይሰራ በነበረበት ስቱዲዮ ላይ መገኘት ስሜቱን ሊረብሸውና ሐዘኑን እንዳይረሳ ሊያደርገው ስለሚችል ኃላፊነቱን የመቀበል እድሉ ዝቅተኛ ነው። እሸቱ መለሰ የቤተሰብ ጨዋታ ፕሮግራም ከተጀመረበት ጀምሮ ፕሮግራሙ በሁለት ሰዎች ብቻ የተመራ ሲሆን ለተወሰነ ጊዜም ቢሆን እሸቱ መለሰ ቦታውን ተክቶ ስለሰራ ለዚህ ቦታና ስቱዲዮ አዲስ ሊሆን አይችልም። እሸቱ ነጻነትን ተክቶ በነበረበት ወቅት ላይ ከፍተኛ የሆነ ተጽዕኖ ተፈጥሮበት እንደነበረ ተናግሯል። የቤተሰብ ጨዋታ በእያንዳንዱ ቤት ውስጥ ገብቷል። ነጻነትን ሁሉም ተቀብለውታል። ነጻነትም ፕሮግራሙን ሰቅሎታል። እኔን ለመቀበል ተቸግረዋል። በተለይም መጀመሪያ አካባቢ ህዝቡ ነጻነት ይመለስ እያለ መጠየቁ አእምሮዬን ረብሾኝ ነበር ይላል እሸቱ መለሰ። ለዚህም ነው እሸቱ የህዝቡን ልብ ለመያዝ በማሰብ በፕሮግራሙ መጨረሻ ላይ የህዝቡን ልብ ሊገዛ የሚችል ሀገራዊ ግጥም ያቀርብ የነበረው። ታዲያ በአሁኑ ሰዓት የራሱን ዩቲዩብ ቻናል በመክፈት ከፍተኛ ገንዘብ የሚያገኘው እሸቱ ወደ ኢቢኤስ ተመልሶ የቤተሰብ ጨዋታን ይመራል ተብሎ አይጠበቅም።
ህዝቡ ያለውን ስሜት በደንብ መረዳት ስለሚችል በብዙ ፍራቻ ምክንያት ኃላፊነቱን ከራሱ ገሸሽ እንደሚያደርግ ሙን ነው። ህዝቡም ቢሆን ድሮ ይቀበል በነበረው ልክ እሸቱ መለሰን እንደማይቀበለውና እየተሰለቸ እንደመጣ የአደባባይ ሚስጥር ከሆነ ሰነባብቷል። ሰመረ ባሬው ምናልባትም በተፈጥሮ አቀራረብ በዝርዝር ውስጥ ከተካተቱት ውስጥ ሰመረ ባሬው ለነጻነት ወርቅነህ ቀረብ ይላል። ካነጋገራቸው ፍጥነት ጀምሮ እስከ ፊት ቀለማቸው ድረስ ሁለቱ ይቀራረባሉ። እንደ ባህሪም ከታዩ ምናልባትም የሚገልጹበት መንገድ ከተለያየ እንጂ ሁለቱም ማህበራዊ ህይወት ላይ ባህል ላይ ጠበቅ ያለ አስተሳሰብና እውነትን የመሞገት ብሂል አላቸው። ሰመረ ባሬው ከጀቲቪ ጀምሮ አሁን እስካለበት የኤንቢሲ ቴሌቪዥን ድረስ የሳምንቱ ጨዋታ በሚል አርዕስት በወቅቱ የተፈጠሩ ከባህልና ማንነት እንዲሁም ከህግ ያፈነገጡ ጉዳዮችን በሳቅ እያዋዛ የራሱን ሐሳብ ያንጸባርቃል። በዚህም የሚወዱትም የሚጠሉትም ተመልካቾችን አፍርቷል። በተለይ በቅርቡ ከአዶናይ ጋር በተያያዘ በርካቶች ትችታቸውን ሲያስተናግዱ ሰነባብተዋል። ሰመረ ባሬው በቃላት መጫወት መቻሉ፣ ፈጣን ምላሾቹ፣ አንባቢ መሆኑና ለረጅም ዓመት የሚዲያ ልምድ መኖሩ ፕሮግራሙን ለመምራት ጉልበት እንደሚሆነው ይነገራል። በትክክልም እድሉ ከተሰጠው ፕሮግራሙን ለመምራት ፈቃደኛ በመሆን ይቀበላል። አለማየሁ ታደሰ በኢትዮጵያ ቲያትርና ፊልም የራሱን አሻራ በደንብ ማሳረፍ የቻለ ሲሆን ለኢቢኤስ ቴሌቪዥንም አዲስ አይሆንም። ለ3 ዓመት የቆየው እጅግ በጣም ተወዳጅነትን ያተረፈው በስንቱን በመስራት ኢቢኤስ ጋር ያለውን ወዳጅነት በደንብ አጠናክሯል። አሌክስ ከትወና ጽሑፍና ዝግጅት ባሻገር የቤተሰብ ጨዋታን ሊመጥን የሚችል ሌሎች ተሰጥኦዎች አሉት። አሌክስ በባህሪው በቀላሉ ሰዎች ጋር መግባባት ይችላል። ጨዋታንም በቀላሉ ይፈጥራል። አማርኛን ይጠበብበታል። በፈጣን ምላሽም አይታማ። በርካታ መጽሐፍቶችን ያነበበ ሰው መሆኑ ብዙ ጊዜ ይመሰከርለታል። ምናልባትም የራሱን ቀለም በመያዝ በትክክል የቤተሰብ ጨዋታን መምራት የሚችል ሰው እንደሚሆን ጥርጥር አይኖረውም። ነገር ግን አለማየሁ ታደሰ ይህን ፕሮግራም ይቀበለዋል ብለን አናምንም። ምክንያቱ ደግሞ በአሁን ሰዓት አለማየሁ በቃና ቴሌቪዥን በከፍተኛ ክፍያ ቀጠሮ የሚል ፕሮግራምን መስከረም አበራ ጋር ተጣምሮ በመስራት ላይ ይገኛል። እናም ኢቢኤስ ስለፈለጉት ብቻ ጨዋታው ፈረሰ፣ ዳቦ ተቆረሰ ብሎ ቃናን እንደማይለቅ እውነት ነው። እኛ ግን ከዚህ የተዘረዘሩ ሰዎች ሁሉ የቤተሰብ ጨዋታን መምራት አለባቸው ብለን አናምንም። የቤተሰብ ጨዋታ በሁሉም ኢትዮጵያዊ ልብ ውስጥ የተቀመጠ እጅግ በጣም ትልቅ ፕሮግራም ስለሆነ የትኛውም ታዋቂ ሰው ይህንን ፕሮግራም መምራት የለበትም እንላለን። ካሁን በፊት በምንም አይነት መንገድ የማይታወቅ በታላቅ ተሰጥኦ የታጀበ ሰው በብዙ ፍለጋና ፈተና ውስጥ አሳልፈው ኢቢኤሶች አዲስ ሰው ማምጣት አለባቸው። ምክንያቱም ሌላ ታዋቂ ሰው ከመጣ ያንን ታዋቂ ሰው ባህሪውን ከዛ በፊት የሰራቸውን ነፃነትንና የነፃነትን ስራዎች በማወዳደር የሚሰራውንም ህዝብንም በመረበሽ የፕሮግራሙን ትኩረት ይነፍጋል። አዲስ ሰው ከሆነ ግን በምን ያህል መጠን ወክሎታል፣ እየሰራው ያለውስ እንዴት ነው በማለት አዲሱ ፕሮግራም አቅራቢ ላይ አቀራረቡ ላይ ትኩረት ያደርጋል። ፍቅር እስከ መቃብር በማይታወቁ ሰዎች እንዲሰራ የተፈለገው የተመልካችን ትኩረት ታሪኩ ላይ ለማሳረፍ ስለተፈለገ ነው። የቤተሰብ ጨዋታንም በትክክል ተደራሽ ለማድረግ አዲስ ፊት ነው የሚያስፈልገው እንላለን። አበቃ። እናንተ የኛን ሐሳብ በመሞገትም ሆነ አሊያም ከተዘረዘሩት ውስጥ ይመጥነዋል የምትሉትን ሰው በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።